በጣም በሚገርማችሁ ሁኔታ ማለት ነው ለ3 አመት ሙሉ በጣም ታግያለሁ። ተስፋ አትቁረጡ። ላተቅናጡ ሚን ረህመቲላህ ከአላህ ረህመት ተስፋ ካልቆረጣችሁ በስተቀር በሙሉ የፈለጋችሁት በሙሉ ይሳካል። አንድ ቀን ይሆናል የሚሉ ነገር አለኝ። እኔ ብዙ ጊዜ ስራዎችን እሰራለሁ። ከዛ ግን አንድ ቀን ይሳካል የሚል ነገር አለኝ። በቃ ይሳካል በእርግጠኝነት። ማንኛውም ሰው ስራ ከጀመረ እርግጠኛ ነኝ ያን ነገር ተስፋ ቆርጦ ወደ ኋላ ካላለ በስተቀር ይሳካል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰሞኑን እንግዲህ ቪዲዮዎች እየለቀኩ ነው። ላይክ እና ሰብስክራይብ ሼር በማድረግ የኛ ቤተሰብ ይሁኑ ላለውኝ ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። በተለይ ለምዳም ቅመሞች አንችልም፣ በቃ እኛ መጥረግ ይሻለናል፣ ሽንት ቤት ማጠብ ነው የሚሻለን፣ በቃ እኛ በሙያ አንገባም ለምትሉ ልጆች፣ እንዲሁም ከኢትዮጵያ ለምትመጡም እንዲሁም ደግሞ እዚህ አረብ ሀገር ብዙ አመት ለተቀመጣችሁ እህቶቼ ነው ዛሬ ይዤላችሁ የመጣሁት። ምነው እሱም ብዙ ጊዜ በቻናል ያወራዋለሁ የሊሲን ጉዳይ በጣም በተደጋጋሚ ስለ መኪናም አወራለሁ ማለት ነው። እና ሌሰንም እንደጀመርኩ ብዙ ጊዜ እናገራለሁ። ቢያንስ ለ2 አመት ያክል እዚህ ቻናል ላይ ማለት ቻናሌን ከጀመርኩት 1 አመት ከምናምን ነው ቻናሌ ላይ ብላንድ መከምና የሚላ ስናገር ነበረ። እና እዚህ ሀገር ከመጣሁ በብዙ ጊዜ መንጃ ፈቃድ እንደሚይዝ እናገራለሁ። ነገር ግን እስካሁን እጅ አልገባም ነበር። አልሐምዱሊላህ ዛሬ ግን እጅ ገብቷል ማለት ነው። ለብዙ ጊዜ ታግያለሁኝ። ኢትዮም ላይም ለ1 አመት ያክል ለመንጃ ፈቃድ ብዙ ጊዜ ስንከለከል ነበረ። እዚህም ደግሞ አረብ ሀገር መጥቼ እንደዚሁ በጣም አስቸጋሪ እኔ በህይወቴ ብዙ ፈተናዎችን አልፌያለሁ። እንደ መንጃ ፈቃድ ግን የተፈተንኩበት ፈተና የለም። ወላሂ ነው የምላችሁ። በቃ እኔ ምንድነው እስከምል ድረስ ማለት ነው። በተለይ አረብ ሀገሩ ይከብዳል ብዙ ነገሮችን። በተለይ አዲስ ከሆናችሁ ኢትዮጵያ ካለመዳችሁ ወደዚህ ሀገር በዝርቀት መታችሁ ወደ ድራይቨር የምትገቡ ከሆነ አንደኛ ቋንቋ በእንግሊዝኛ ነው የምትፈተኑት። ሁለተኛ ደግሞ ከዛ በላይ ደግሞ ትሬኒንጉ የሚያስተምራችሁ መምህር ምናምን እሱ ተጨምሮ በጣም ሳይድ ኢፌክት አለው። ስራ አለ የመዳም ስራ። ከዛ ከስራ 2 ሰዓት 3 ሰዓት እንትን ብላችሁ ነው ቀንሳችሁ ነው የምትሄዱት። የቤቱ ስራ መጨረስ አለበት። እሱ ሲሆን በጣም ስራዬ ብላችሁ ካልያዛችሁ በስተቀር ትንሽ ወሰብሰብ ያለ ነገር ነው የሚሆነው። ነገር ግን በስተመጨረሻ ደግሞ አልሐምዱሊላህ ተሳክቶልኛል ማለት ነው። ዛሬ ማሳያችሁ የኢትዮጵያ መንጃ ፈቃድ እና የኳታር መንጃ ፈቃድ ነው የምነግራችሁ። እና ኳታሮች በጣም ከበድ ይላሉ ወላሂ። በተለይ ትራፊክ ዲፓርትመንት በጣም ከባድ ነው የሚነግራችሁ ነገር። እንደዚህ ኳታሪ ካልሆናችሁ በስተቀር እነዚህ በሌላ ሀገር ዜጋ ሆናችሁ በጣም ይከብዳል ማለት ነው የምነግራችሁ። ዱባይ ላይም እንደዚህ ብዙ ጊዜ ሲያወሩ ሰማቸው። ለ5 አመት ለ3 አመት ለ2 አመት ሲሉ ብዙ ሶሻል ሚዲያ ላይ አያችኋለሁ። እኔም ደግሞ ያጋጠመ ነገር ስለሆነ ለ2 አመት ያክል የተከልክየበታለሁ። እዚህ ጋር ማሳያችሁ የኢትዮጵያ መንጃ ፈቃድ እና የኳታር መንጃ ፈቃድ። መጀመሪያ የኳታሩን ማሳያችኋለሁ ዛሬ ተቀበልኩት ማለት ነው። ይሄ ነው ዛሬ የተቀበልኩት የኳታሩ መንጃ ፈቃድ። ይኸው ቀረብ አድርጌ ያሳያችኋለሁ። ይሄ ኳታር ሌሰን ነው እንግዲህ ለ5 አመት ባንዴ ነው ተሰርቶ የተሰጠኝ ማለት ነው። በነገራችን ላይ መውደቅ አለ፣ መነሳት አለ። ባንዴ መንጃ ፈቃድ ይያዝም። በሰናክል ላይ መውደቅ አለ፣ ኮምፒውተር ላይ መውደቅ አለ። ከዛ ደግሞ በተለይ በጣም ፈታኝ የሚሆንባችሁ ልንገራችሁ። ኮምፒውተሩም ኦልሬዲ በራሳችሁ ተማምናችሁ ነው የምትሄዱት። ጭንቅላታችሁን ይዛችሁ አጥልታችሁ ማለት ነው። ፓርኪንጉም ካሜራ ነው እንጂ መኪና ውስጥ ያለው ምንም አይነት ፖሊስ ምንም አይነት ነገር ስለሌለ መሬት አካባቢ እንደምታዞሩ ካወቃችሁ በጣም ቀላል ነው። ገብቷችኋል? መሪውን የት ቦታ ላይ ነው የማዞረው? በተለይ በቃ ፓርኪንግ ስትፈተኑ ነዳጅ ስለማሰጡ ብሬክ ነው የምትጠቀሙት። ብሬክ ደግሞ ማለት ፍሬን ስለምትጠቀሙ ምንም ያክል ያን ያክል አያስቸግራችሁም። የሚያስቸግረው ምንድነው? ትራፊክ ጋር ነው። ትራፊኩ ጋር ያኔ መፋጠጥ ነው። በጣም ብዙ ልጆች ያለፉ ልጆችን ቲክቶክ ላይ በጣም ስከታተር ነበረ። ሶሻል ሚዲያ በጣም ነበር የማየው። በጣም እኔ የሚገርማችሁ ነገር ደፍተር ራሱ አይታያችኋለሁ። 3 ደፍተርና 4 ደፍተር ጨርሻለሁ ወላሂ በመጻፍ ብቻ ማለት ነው። አረብኛውንም በእንግሊዝኛው በአማርኛውም በመጻፍ ብቻ። ከካታ ራሱ ከኢትዮጵያ 350 ብር የገዛሁት መጽሐፍ አለ። ኬ የሚል ነው። ኬ የሚል እንግሊዝኛና አማርኛ ያለው ማለት ነው። እሱን ይዤ መጥቼ እሱን ራሱ ሳነብ ነበር። በተለይ እነዚህ በጣም ተመሳሳይ ከኢትዮጵያ ጋር ተመሳሳይ የሚሆነው እዚህ ሀገር ምንድነው ስትመጡም ስትሄዱም ዘሴም አስ የኢትዮጵያ መንጃ ፈቃድ ያለው ሰው ያውቃል። የግራ መስመሩ የፍጥነት መስመርና ሃይዌይ መሆኑ የታወቀ ነው ኢትዮጵያ። እዚህም ዘሴም አስ ምንም ልዩነት የለውም። የቀኝ መስመሩ ደግሞ ዝቅተኛ የምትነዱበት ነው። የመካከለኛው ደግሞ በመካከለኛ ፍጥነት የምትነዱበት ነው። ይሄ ተመሳሳይ ነው። እንደገና የትራፊክ ሳይን ምልክቶች እነሱ በጣም ተመሳሳይ ናቸው እና እነሱ ይጠቅሙኛል ብዬ ስላሰብኩ እነሱንም ሳነብ ነበረ። የሚገርማቸው በጣም ብዙ ጊዜ ወድቄ ያለው ወደ 7 ጊዜ አካባቢ ወድቄ ያለው 7 ጊዜ ወድቄ በ7ኛው በ8ኛው አሳለፉኝ ማለት ነው። ከባድ ነው ወላሂ።
እኔ በኮንፊደንስ ገብቼ በቃ ምንም አይነት ስህተት አልሰራውም ብዬ ገብቼ በማላስበው በቃ ነገር ይጥሉኝና ይጽፉብኛል። በቃ የሚጻፍብኝ 5 አይነት ነገር እስካሁን ስወድቅ 5ቱም ተመሳሳይ አይነት ነገር ነው የሚጽፉብኝና እኔ ራሱ ጠይቄያለሁ እንዴ ተመሳሳይ ይሆናል ምናምን ብያለሁ። ምንም ማድረግ ስለማይቻል ግን እዚህ ሰው ሀገር ላይ ሆኖ ሰውን ማን ላይ ቁጭ ብሎ ዋን ያማል ነው የሚሆነው። ስለዚህ ብቻ ለኸይር ነው ላደረገልኝም ላላደረገልኝም አልሐምዱሊላህ ሱመ አልሐምዱሊላህ አላህ ጌታ ምስጋና ይገባው። በስተመጨረሻ አግኝቼዋለሁ ማለት ነው። 80 ጊዜ ወድቆ ይቀበላል። እኔ ደግሞ 7 ዙር ምንም ማለት አይደለም። በተለይ ትራፊክ ዲፓርትመንት ነው በጣም የበጠበጠኝ። እኔ ፓርኪንግ ምናምን በርግጥ አንድ ፓርኪንግ ወድቅ ያለሁኝ ፒ ፓርኪንግ ማለት ነው። ግን ፒ ፓርኪንግ ስወድቅ ደግሞ አንድ መኪና መስላኝ በአንድ መኪና ነው የምንፈተነው ኢትዮጵያ እንደዛ መስላኝ አንዷን መኪና ይዤ ወደ ሌላው ፓርኪንግ ሲሄድ ነው በዛ አጋጣሚ ነው የጣሉኝና አንዱ ደግሞ ብዙም ያን ያክል ጥፋት የሚባል አይደለም። ፖል አልጣልኩም ተች ላይ ነው የሚባል አለ የተከበበ መስመር እሱን ላይ እንከረካችሁ ትወድቃላችሁ ማለት ነው። እሱን ሰንሰር አለው የሚጮህ መኪናው እንደ ኢትዮጵያ አይደለም። እዚህ ሀገር ሰንሰሩ ከጮኸ በቃ እንደወደቃችሁ ራሳችሁ እዛው አረጋግጣችሁ ነው የምትወጡት። እሱ ነው ሁለተኛ የጣለኝ። ምንም ማለት አይደለም የፒ ፓርኪንጉ ግን የሮድ ቴስቱ በጣም አዛን የሆነብኝ በቃ እንደገና ራሱ ከፍዬ ተመሬ የሚገርማችሁ ነገር በጣም ብዙ የሚያው ቤት ወደ 10,000 ሪያል የሚሆን ነው የጨረስኩት ማለት ነው። ዝም ብሎ አይደለም የሚመጣው። እውነታችሁ ጊዜያችሁ፣ ገንዘባችሁ፣ ጉልበታችሁ በጣም አድካሚ ነው ወላሂ ከሚጠበቅባችሁ በላይ። ኢትዮጵያ ገብታችሁ ለወር ምናምን ሰልጥናችሁ መቀበል ትችላላችሁ። እዚህ ሀገር ግን ሀርድ ነው። እዚህ ሀገር በብር እንደምትገዙት ቁጠሩት። በብር ኃይል እንደገና በእናንተ ጥረት ኃይል በተለይ መንጃ ፈቃድ የሌላችሁ ኢትዮጵያ እኔ ኢትዮጵያ መንጃ ፈቃድ አለኝ። በርግጥ የኢትዮጵያ መንጃ ፈቃድ ደግሞ እዚህ ጋር አሳያችኋለሁ። ኢትዮጵያ ግን ለአንድ ወር ምናምን ሰልጥኜ ነው የመጣሁት። አንድ ወር ይሁን እንጂ በራሴም ከፍዬ አንድ ወር አካባቢ ሰልጥኛለሁ። 350 ብር እየተከፈለ እጅ ማጽዳት ትችላላችሁ። መንጃ ፈቃዱን ከያዛችሁት ብላ መንጃ ፈቃድ ሳይኖራችሁ መንዳት አይቻልም። መንጃ ፈቃድ ከያዛችሁ በኋላ ግን የአውቶማቲክም ማኑዋልም አዲስ አበባ 20 ጸበል አካባቢ ታገኛላችሁ። ደሴ ከሆናችሁ ደግሞ ፒያሳ እንትን ለማዲያው ላይ ታገኛላችሁ ማለት ነው። ይሄ ነው የኢትዮጵያ መንጃ ፈቃድ። ይሄ የኢትዮጵያ መንጃ ፈቃድ ነው። እናም ጋይስ ምንድነው ልላችሁ የፈለኩት በጣም አድካሚ ነው። ቢያደክም ግን መስተመጨረሻ ውጤቱ ፍሬ ነው የሚሆነው። አንድ ለምለም የምትለው ነገር አለ። ማንኛውም ሰው ከሰራ ጥሩ ደረጃ እንደሚደርስና ያሰበበት እንደሚሳካት ነገራች እና እኔም ከሱ ነው የተማርኩት። አንዳንዴ የምትወድቋቸውን ነገሮች እነሱ እንድጠናክሩ ሀርድ እንድትሆኑ ያደርጋቸዋል እንጂ አይሰብራችሁም። በተለይ እንድትጎብዙ ያደርጋቸዋል። ስለዚህ እናንተም ጎብዙ ነው የምላችሁ። አሁን እንግዲህ ያሳያችሁት የሁለቱንም ሀገር መንጃ ፈቃድ አሳይቻችኋለሁ። እንዲሁም ደግሞ ከእንትኑ ላይ ከፕሮፋይል ላይ ማለት ነው ተምኔል ላይ ሰርቻለሁ። የኳታርም የኢትዮጵያ መንጃ ፈቃድ ብዬ። ስለዚህ እናንተም ተስፋ ሳትቆርጡ በምትፈልጉት ሙያ እኔ የምፈልገው ሙያ ይሄ ስለሆነ ነው። እናንተ ደግሞ በኮስሞቲክስ ሊሆን ይችላል፣ በሂና ሊሆን ይችላል፣ በፀጉር ሙያ ሊሆን ይችላል። በምትፈልጉት ሙያ 10 ዓመት 8 ዓመት 9 ዓመት ከምትቆዩ በሰራተኝነት በሙያ ብትመጡና ለራሳችሁም የተሻለ ነገር ብትይዙ ደግሞ ከደሞዙ ጨምሮ በእርግጥ የምታወጡት ገንዘብ በጣም ሀይ ነው፣ ግን የምትከፈሉት ደሞዝ በ3 ወርና በ4 ወር ያወጣችሁትን ወጪ የሚመልስ ነው። ድካማችን ልፋታችን ካልቀረ ለጥሩ ነገር ብንደግም ጥሩ ነው ብዬ ነው የማስበው። መድከማችን አይቀርም። 8 ዓመት ሙያ ሳንማር መሄዱ አይቀርም። ሙያም ተምረን መሄዱ አይቀርም። ስለዚህ ጠንክሩ ነው ብላችሁ በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸርን ሰንብታችኋለሁ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።